አዋዋለህማ ባንተው ፍላጎት ላይ መሰረታል ባክኔ እንደዚህ አይነት ምግብ በልቻ አዋዋሌ ላይ ወስኛለሁ ምን ሆንክ በሐሳባችን ተስማምተን ነበረ እና ግን አንዳንዴ ያመኛል አንዳንዴ ከመጠን በላይ ደስ ይለኛል ነገሮች ሁሉ ግራ አጋብተውኛል ስራ ለመስራት ወጥቼ ሽንት ቤት ወረፋ ላይ ጊዜ አጠፋለሁ ወረፋ ደርሶኝ ሲቀመጥ ካየር ውጪ ነጥብ የለም በቀደም ተሳፋሪ ላለመረበሽ ብዬ ባፍነው ሆዴ እንደ እንቁራሪት አልቀወጣው ከጎን ያለችው ልጅ ስልክ ይጮሃል ስትለኝ ሳላወላወል ያልጠራውን ስልኬን አንስቼ ሃሎ የምበላ ከሆነ ብላ አለበዛ ላንተ ስል ሁለተኛ ቁርስ የማዘጋጅበት ጊዜ ለሞ ቢበላስ ምን አለበት ሁሉ ጊዜ እንጀራ እየበላና እንዴ ኖር ነው ደግሞ የዚህ ቤት ቁርስ በእኔ ኃላፊነት እንደሚወሰን አትዘንጋው እሺ ይሄ ማለት በቀደም ያሳመመኝ ነው አይደል እሱኛው ሌላ ነው ግን ተመሳሳይ ናቸው አዎ ይመሳሰላሉ ተመሳሳይ ነገሮች ተመሳሳይ ችግር አይፈጥሩ ኖት ኔሰሰርሊ ግድ አይደለም ባኔ ስልክ ልደውልለት አንተው እንጂ ፎቶ እንጂ ስልክ አላነሳም እኔን ያስጨነቀኝ የፈረንሳይ ሀገር ነፃ የትምህርት ዕድል ማግኘት ነው ኦኬ ምንድነው የመወዳደሪያ ርዕሱ መዲናችንን አዲስ አበባ የሚያሳይ ፎቶ ማቅረብ ነው በለው የኛ ሆቴል እቺንማ ኪችን ላይ ለጥፋታለሁ የከተማችንን ይገልጻል ስትል ከኋላው ያሉ የሸቁ መንደሮች ከተማችን የአንድ ገጽታ መገለጫ ብቻ አይደለችም የ50 ሳንቲምና አንበሳውንና ሰውን በአንድ መልክ ማሳየት መቻል ማለት ነው እንዴ ጥቢ ባይሆን አንድ ሰው ሆኖ መጀመሪያ አንበሱን በይ ከዛ ቀጥሎ ደግሞ ሰውን ያያል እንጂ አንድ ጊዜ ሁለቱንም ማየት ትንሽ አይከብድም ያው እንደምትመለከተበት አንታጫ ነው it is a matter of point of view ይሄን ነው ለመወዳደሪያነት የመረጥኩት በለው ቤተክርስቲያንና መስጊድ ብጅታ አትፍጠር ሐሳብ ካለ ተናገር የኛ ሆቴል አሪፍ ወጥቶላል ግን ጌታ ባሁንም ያነሳው ከወጥ ቤት አባይ ደፋር የኛ ስትል ትንሽ አታፍርም ተቀጥሬ ወጥ መካከለበት በልሽ እስከ ሰራውበት ድረስ እኮ የኔ ማለት ነው ባለበት ቦታ የኔነት ስሜት ሊሰማ ይገባል እኛ እያጣን ያለነው ይሄንን ነው እውነት ፖይንት ኦፍ ቪው ማለት ያ አይደለም የምትመለከትበት አቅጣጫ ያለው ይሄ ደግሞ በአንድ ከተማ ውስጥ ያሉ የተለያዩ እምነቶች አንድ ላይ መኖር እንደሚችሉ የሚያሳየው እንጂ የከተማውን የተለያየ አቅጣጫ የሚገልጽ አይደለም የተማረ ይግደለኝ የተማረ ይገለኝ ወዳዳሪዎች በብዙ መልኩ ሊገልጹ እንደሚችሉ አትርሳ እንደሞ ፈረንሳይ ሀገር ነፃ የትምህርት ዕድል ማግኘት ቀላል እንዳይመስል በጣም ትልቅ ዕድል ነው Thanks to be. ካልጠፋ ቦታ እዚህ ጋር ይቆማል
የማሊያ ፍቅር ያለኝ ሰው ነኝ። ዲማርጎ የማሊያ ፍቅር ይሄ ጋዜጠኞች የሚያነበንቡትን አዳዲስ ቃላት እየሰማ ሀገር እያዘልኝ ትላለህ። The Art Watching Football የሚለውን መጽሐፍ ያላነበበ ሰው ለቲፎዞነት አይበቃም ብያለሁ። እሱን መጽሐፍ ግን መቼ ነው የምታውሰው? ይከብዳል። ትላንትና ሲዘ የተበላው ጉባር ጋር ቶሎ በል ፈጣን እንጂ ጥላው ወደ ስራ ጋሽ ስንትሽ የጥናቴን ጽሑፍ አነበብክልኝ? አንብቤዋለሁ። አሁን ይኸውልህ አንተ መሆን ያለብህ ጥሩ ጥሩ ምግቦችን እያዘጋጀህ ለራስህም እየተመገብክ ወደፊቱ አንበሳ የተዋጣለት አብሳይ መሆን እንጂ አዲስ ምግብ ማዘጋጀት አያስፈልግም። ለምን? ከሰማይ በታች ምን አዲስ ነገር አለ? ምንም። እንደውም ዝም ብዬ ጥናትህን ሳስበው በመርቃና ላይ ተመሰረተን ይመስላል። ቀጥሎ ወደ ስራ ምን ነካው? የተፈጥሮ ንግ ጠንቅቆ በመረዳት ነው ኒውተን የተጠበበው። የሳይንስ ዓላማና ግብ ላይ ብሽታ ገጥሟቸው የሳይንስ ዓላማ በአጭር ጊዜ ብዙ መኖር ማለት ነው። ይህን ለመረዳት ደግሞ አራተኛውን ዳይሜንሽን መጠቀም የግድ ነው። አርግልኝ አልኳት። መጀመሪያም ታውቆኛል። ባልበላው መቼም አስቹ ብሮጥስ መቼም አልብኝ። ትንሽ ነው ሉጣለሽ። ተዘጋጃለሽ? አያስፈልግም። ስለዚህ የሚቀጥለውን አንድ ወር በሳምንት አንድ ቀን ብቻ እንገናኛለን፣ ቅዳሜ። የተቀሩት 6 ቀናቶች ለፈተናና ለመመረቂያ ወረቀት ማዘጋጃ መስዋዕት ይሆናሉ ማለት ነው። አንነፋፈቅ? ሮቢ ወይ አንድ ጊዜ እንጨፍን። ስሚ ዝም ብለህ ጨፍን። አሁን ግለጥ። ስጦታ ምን እናስመልክት? መልካም ልደት። የተፈጠሩት ካልበቁን ተጨማሪ ለማግኘት ቢታቀሉስ? ጤፍና ሩዝ ተዳቅለው አረም ከሆኑ ሁለቱን ባንዴ የተመገበ ሰው አራሚ ሊሆን ነው? ከባቢ አየርስ ጤፍና ሩዝ ሲዳቀሉ ነው የሚንጫጫው? ጤፍ አፍ ቢኖረው በብቸኝነት በመጠቃቱ ሪታውን ባደረው። ብዙ ቆየሽ። ስራ ከጀመርኩ እንደዚህ ገጥሞኝ አያውቅም። ምን ነው ይሄን ያህል ባይወለድ አይቀርም እንዴ? ጥቤ ለምን ሌላ ሳይንስና ቴክኖሎጂ ሄዳ አትሞክርም? ሆቴል መሰለ በየሰፈሩ የሚገኝ ሳይንስና ቴክኖሎጂ አንድ ብቻ ነው። አንተ በቃ ራስን በምግብና ምግብ ነክ ነገሮች አጥራ፣ ለኢንፎርሜሽን ነክ፣ ለቴክኖሎጂ ነክ፣ ለሳይንስ ነክ፣ ኢምፒቲ ነክ፣ ብላንክ ዲስክ ነህ። ነፃ የትምህርት እድል እስከመቼው ይቀራል እንጂ አንተ ባረቄ መቃጠል ምን አመጣው? ይሄንን ብላክ ኤንድ ዋይት ዓለም ፏ ብለህ ከለርፉል ታደርገዋለህ። ከለርፉል ሄሎ። አክስቴ መልካም ልደት።
አየህ አክስቴማ ልደቴን አትረሳው። አዎ ይመችኛል። ነፍሷን ይማረውና እናታችሁ ከዚህ ዓለም በሞት ከመለየቷ በፊት የባንካችን ቁጥር 1 ደንበኛ ነበረች። ባንካችን የሚሰጣትን ምክሮችን በመተግበር ከፍተኛ መጠን ያለው ገንዘብ በአካውንቷ ልታስመዘግብ ይችላለች። ይህ ገንዘብ አሁንም በስሟ እንዳለ በባንካችን ውስጥ ይገኛል። መጠኑ ከዛሬ 9 ዓመት በፊት ከነበረው ወለዱ ሲጨምር ከፍ ብሏል። ይህ ከፍተኛ መጠን ያለው ሀብት እናታችሁ ቦታ ሳታስይዘው አላለፈች። ሕጋዊ በሆነ መንገድ ኑዛዜዋን በአክስታችሁና በእህቷ በአስቴር አለሙ እንዲፈጸም አዛለች። ኑዛዜው ለ9 ዓመት ሳይፈጸም የቆየበት ምክንያት የእናታችሁ ኑዛዜ ከማናቸውም አይነት ሌሎች ኑዛዜዎች የተለየ ስለነበረ ነው። ኑዛዜው የመጨረሻው ልጃችሁ ሮቤል ታደሰን በወቅቱ ዕድሜውን ያላገናዘበ ስለነበር በእጅጉ አወዛጋቢ ሆኖ ነበር። ነገር ግን ኃላፊነት የተሰጣት አክስታችሁ ያቀረበችው ሐሳብና ውሳኔ ከውዝግቡ አድኖናል። ይኸውም የኑዛዜው ትዕዛዝ የመጨረሻው ልጅ ሮቤል ታደሰ 23 ዓመት ዕድሜ ላይ ሲደርስ መተላለፍ ያለበት መሆኑ ነው። የክብርት ደንበኛችን ልጆች እናታችሁ በኑዛዜው መሰረት ሀብቷን ያወረሰችው ለሶስታችሁ ብቻ ነው። ኑዛዜው የሚፈጸመው ግን ከሶስታችሁ ለአንደኛችሁ ብቻ ነው። በሁለተኛው ነጥብ ላይ ያስቀመጠችው ትዕዛዝ ነበር ያወዛገበ መፍትሄውን ባለማቅረቡ። ለአክስታችሁ መስሪያ ቤታችን ምስጋና ሳያቀርብ አያልፍም። የእናታችሁ ኑዛዜ ሶስታችሁንም ውድድር ውስጥ የሚያስገባ ይመስላል። እናታችሁ በኑዛዜዋ ባስቀመጠችው ቃል መሰረት ሀብቷን የሚወርሰው ብቸኛ ልጅ ቀድሞ ሴት ልጅ ወለደ ነው። ኑዛዜው በስርዓት ይደመጥ። የእያንዳንዳችሁን ሂደት ትክክለኛነት በማጣራት ውሳኔ ለመስጠት አክስታችሁ አስቴር አለሙ በብቸኝነት ስልጣን ያላት መሆኑን የእናታችሁ ኑዛዜ ትዕዛዝ ይገልጻል። ተግባብተናል? ጥያቄ አለኝ። መውለድ ከሆነ ወንድ ልጅስ ቢወለድ ከኑዛዜው ውጪ ምንም አይነት ሐሳብ ተቀባይነት የለውም። ባንካችን ኃላፊነቱን በእምነት መተግበር ግዴታው ነው። ኑዛዜው ላይ ባይገለጽም አክስቴ ግን ምክንያቷን ታውቀዋለች። ብታውቀዋት ነግረንም ነበር። ደግሞ እንዴት ታውቀዋለች? ታዲያ ኃላፊ ሆና መሾሟ ለምንድን ነው? ከሷ ወዲህ ለኛ የሚቀርብን ሰው አለ? ምክንያቱም እኛ ራሳችን ፈልገን ማግኘት አለብን። ምላሹን ከራሷ እናገኘዋለን። ከታላቅነት በስተጀርባ ሴት ልጅ መኖሯ የማይካድ ሀቅ ነው። ወደዚች ዓለም የምታመጣ ብቸኛ በር ናት። እናት የሴቶችን ዋጋ ለቤተሰቦቿ ልታስተምር ይገባል። ታኅሳስ 29 1993 I can't do it. የምን ሳይንስና ቴክኖሎጂ
አንድ የረሳችሁት ነገር አለ። ሴት ልጅ ትይዬ ባም 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 ሄሎ ትዕግስትን ነበር። አንቺ ማንሽ? ኦኬ እሷ የት ሄዳ ነው? Life is an ice cream. We should enjoy it before it melts. እና እኔና አንቺ ካለንበት እድሜ አንፃር ልንሰራው የሚገባ ቁም ነገር አለ። ምንድን ነው የኔ? ልጅ እንደማንለያይ ሁሌ ማስብ ነበር። አሁን ሳስበው ህሊናዬን ስቼ እንደነበር ነው የሚሰማኝ። ራሴን አላውቅም ነበር እኮ። አየህ የኔ ማባረር ዋጋ አልነበረው። ሩጫን እስክትጨርስ መጠበቅ ነበረብኝ። ሰው ይሸሻል፣ ጠላቱን ይሸሻል፣ ነገር ይሸሻል፣ ካውሬ ይሸሻል፣ ጨለማን ይሸሻል። እንዴት ውድ ገጸ በረከቱን ፍቅሩን እንዴት ይሸሻል? ትጂ እናት ፍቅር ግን ያው ሁሉ መሯሯጥ በጤናው ነው ብለሽ አሰብሽ? አንድም ቀን እንደዛ አስቤ አላውቅም። ያው ትዕግስት ወሳኝ ነገር ስለሆነ እስከመቼም ይጠብቃል። የእናት ጡት ለመተካት ይሄንን ማጠጣት በዚህ ለጥንቃቄ ማፈኛ እንዴት ያምራል! ለታላቋ እስክንድር ለታላቁ እስክንድር ተሸውዳል። ቆይ የሚጠጣ ነገር ላምጣልህ። ታላቁ 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 ከተገኘማ ማን ያንገራግራል? የስራ አይነት ሳይቶ የስራ አይነት የቤት እመቤት ማለት ማርገዝ፣ መውለድ፣ ሽንት ጨርቅ ማጠብ፣ መቀየር፣ ጡጦ መቀቀል፣ ጡት ማጥባት የሌለ አራለኝ ቡና መውቅላት፣ መውቀጥ፣ በርበሬ መቀንጠስ፣ ዝም በል በቃ። ዮርዲ ልጅ እንውለድ። ናልታም
ውዱ አበባይ ቀጠሮሽን አክብሬ ከፊትሽ ቆሜያለሁ። እኔ የዕለት ምግብሽን አዘጋጃለሁ። አንቺ ደግሞ ተስፋዬን ታለም የለም ያለሽ። ይሄ ደግሞ የዓለማችን ህግ ነው። ጊቭ ኤንድ ቴክ። ኑሮ ምን ያህል እንደተወደደ መቼም ለእናንተ አልነግራችሁም። ድሮ ልጅ በድሎ ያድጋል ምናምን ሲባል ሰምታችኋል። አሁን ግን አባባሉን ሰው ሲጠቀምበት ሰምታችሁ ታውቃላችሁ? ምክንያቱ ምን ይመስላችኋል? ጊዜው ነው። በዚህ ባፈጠጠ ሀቅ ላይ ሆነን ደግሞ ሴት ልጅ ለማምጣት የምናደርገው ቁፋሮ 72 ሚሊዮን የነበረውን የኢትዮጵያ ህዝብ ቁጥር የትየለሌ ሊያደርሰው እንደሚችል መገመት የኛ ኃላፊነት ነው። እና ምን ይሁን ማምጣት ያለብን ሴት ልጅ ቢሆንም እንኳን እኛ ተስማምተንና አክስታችንን አሳምነን በተራራም I'm sorry, Urdi. ሄሎ፣ ተከራዮች ተገኝተዋል። እንደምን አደርክ ዶክተርዬ? መዋዋል ያለባቸውን የውሉን ረቂቅ ሰጥቻቸዋለሁ። የጠየቅሽውን ገንዘብ ያለምንም ክርክር እንደሚከፍሉ ተስማምተዋል። አመሰግናለሁ ዶክተርዬ። ውለታውን ለመክፈል ያብቃኝ። የምን ውለታ? እኔ ላንቺ ባደረኩልሽ ልክ አንቺም ለኔ ያደረክሽልኝ ነው። ኧረ እኔ ምን አድርጌልህ ዶክተርዬ? እንጉዳይ። አቤት ዶክተር። ዓለማችን ሰጥቶ በመቀበል ህግ ነው የምትመራው። ስጪ ይሰጥሻል ማለት ነው እንጂ አመሰግናለሁ፣ ውለታ፣ ቅጥርሴ የሚባል ነገር አታውቅም። ስራችንን በዚህ ህግ ነው የምናከናውነው፣ በአክሽን ኤንድ ሪአክሽን። ተግባባን? ተግባብተናል ዶክተር፣ ተግባብተናል። ኧረ ዶክተርዬ ተምሩ መስየዋለሁ እንዴ? ዛሬ መኪና ፈልጋለሁ። ስንት ሰዓት? ስራ እንደጨረስኩ ፎቶ ቤት አቆምላለሁ።
ማታ ፒክ የምታደርገኝ አንተ ነህ አይደል? ስራ ከጨረስኩ ኑዛዜማ ያለ ምክንያት አልዘገየችም። አንድ ሰራተኛ ከስራ ገበታው ላይ ሲቀር ማስረጃ ማቅረብ አለበት የሚለውን ህግ ጥሼ ነው የምተባበረሽ። ስምሽ ማን ነው? አትጠገም እስጢፋኖስ። አክስቴን አሟት ነው። ወንድሞቼ ኦፕራሲዮን ጭራሽ ወንድሜ በጣም አሞኛል። ያከራይ ስም እንጉዳይ ታምራት። ተከራይ ጥበቡ ታደሰ። ፋናይ ደመቀ። የክራይ አይነት ማህፀን ምንድን ነው የምታከራያችሁ? ምንም አከራየው ነገር አለኝ። ማህፀኔን ነው። እኔና እሷ ጮኛሞች ነን። ልጅ ፈለግንና በህጋዊ መንገድ ከሷ ይሄን በዜድ ይገቡና ያቡዲዳ ሽታውሉ ረቀቅ ያለው ሲመጣ አዙሪታቸው ይመጣል። ጧበይ በዛው እንጀራ መግባት ይዛ የሴት ልጅ ችግር ብዙ ነው። በዛ ላይ ሚስጥር። አሁን እቺ ልጅ የጥንስ ማስወረጃ ጊዜ ነው የፈለገችው በእርግጠኝነት። እሺ በቤት ምን ፈልገህ? ምንም ሰላም ልልህ ነው የመጣሁት። እንደምን አለጋሽ ስንታየው? ደህና ሁን ጋሽ ስንታየው። ብቻ ነው እንዴ የምትኖረው? ያው እንደዛው ማለት ነው። አሁን ደግሞ ያንቺን ብቸኝነት ሳይተሰናናው ቀንን የሚያለ ረጅም ዝርዛላ ነገር እንዴት ነው የምታሳልፊው? ይሻላል። ተነገሩ እዚህ ጋር ጠፍቶ ቋንቋ ለማወቅ ከአውሮፕላን ላይ ያለ ፓራሹት እንደመዝለል ይቆጠራል። ማየት ይቻላል? ሃይላሲስ ያቄስ ፈልጓል። ወንድሜ ነው። የት ነው ያለው? እዚህ አዲስ አበባ ነው?
ሶሪ መቅዲ የማይሆን ነገር አነሳው መሰለኝ ሶሪ አይለመደኝም ይቅርታ አድርግልኝ Don't worry. The past. ውል ሰጪዎች ለውል ተቀባይ የሚከፍሉትን ክፍያ በሁለት ጊዜ አጠናቀው ሊከፍሉ ተዋውለዋል። ለጽንሱ ጤንነት ሲባል ውል ተቀባይ ጫት፣ መጠጥና ሲጃራ መጠቀም አትችልም። ከዶክተር ምንተ ፈቃድ ውጭ መድኃኒቶችን መጠቀም አይፈቀድላትም። ውል ተቀባይና ውል ሰጪዎች ውጤቱ በሚታወቅበት መጨረሻው ወር በማንኛውም ቀናት ምስክርነታቸውን ለመገናኛ ብዙሃን መስጠት አለባቸው። አቶ ጥበቡና ወይዘሮ ፋንትሽ ከወይዘሪት እንጉዳይ ታምራት ማህፀን ተከራይተው በዶክተር ምንተ አዲስ ጥናት አማካይነት ሴት ልጅ ለመውለድ የተደረገው ውል ፍቅርማ ሞልቷል አምላክ መች ነሳኝ የህፃን ረሃብ ነው እንዲህ ያከሳኝ ሁልጊዜ በላለው ሆዴ መች ጎደለ የህፃን ፍቅር ነው ያልተደላደለ አንቺ ሰሞኑን እንዴት አምሮብሻል እስቲም ገብተሽ ነበር እንዴ ዛሬ ነው እንዴ ታየ አታነድብ እንጂ ለውጥ ቤት ምስጋና ይድረስ ተብሏል ከነባር ደንበኞች ነው ወይስ ከአዲሶች እንግዲህ ስሌትን ጀመር ከአዲስ ነው ሴት ነች ሰው ሁሉ ወጥቶበት ወደ ላይፍ ገብቷል ያንቺ ግን ከዚህ ሙድ አለመውጣት ሁሉ እያሳሰበኝ ነው ለምን ስለ ትዕግስት አታስብ ይሄ ወጥ ቤት ሁሉ ልሄድ ነው አስተያየትሽ ደርሶኛል አመሰግናለሁ ሼፍ ሮቤል እባላለሁ በዚህች ስልክ ብትደውይልኝ እቤትሽ ድረስ መጥቼ ለማብሰል ዝግጁ ነኝ የምን አስተያየት ነው የምታወራው ስለተመገብሽው ምግብ ሰውዬ እኛ በረሃብ አልቀና ለአንተ ስለ አስተያየት ታወራለህ እንዴ ምን አይነት ድፍረት ነው እዚህ ያለው ስልክ ትሰጣታለህ ይቅርታ ነው ልጅ ትንሽ ችግር አለ ስለኝ እኔ ልውጋለሁ እውነቴን ነው አንተ ቂጡን ልውጋለህ ወይስ እንደው ልቡን ልውጋለህ ስጠኝ እውነት ሳይባን ከረባበት ብዬ ልቡንም ቂጡንም ወጋላለሁ አንተ ግድ የለም
የጥፋቱ አይነት ባለሙያው ከነበረበት ምግባረ ምስጉንነት ወደ እርጉምነት መቀየር። አንደኛ ተንሰፍስፈው ባልተፈቀደለት ቦታ መገኘት። ሁለተኛ ርካሽ ፌመስነትን ለማግኘት የተመጋቢዎችን መንፈስ ማናጋት ፈጣኑ የባህሪ ለውጥ የፈጠረበት ጉዳት ተመልሶ እንዳይከሰት ሲባል ይህ የማስጠንቀቂያ የቅጣት ውሳኔ ተላልፏል። አይሮቤል ከኃላፊነት በሰዓታት ልዩነት ወደ ወጥ ሰሪነት ቀየርከኝ። መድኃኔዓለም ይልህ። ወር ጽንስ እኮ ነኝ። ለምን የዘጠኝ አይሆንም? ጥሩ ኑሮ ለመኖር ዋናው የውሳኔ ሰው መሆን ብቻ ነው የሚያስፈልገው። መሲ እቺን የመሰለሽ ልጅ ወልደሽ እንዴት በችግር ለማሳደግ ትፈቅጃለሽ? አንደኛ ደረጃ ትምህርት ቤት ነው። ፖሊዮ ካልጠፋ ልወለድም አንደኛ ደረጃ ትምህርት ቤት። ታዲያ ዛሬ ፖሊዮ ካለም በጠፋበት ጊዜ እዛ እንድትማር እንዴት ትፈርጅባታለሽ? ፈረድሽባት እንጂ። እዚህ አዲሱ ዘ ጌም ኦፍ ኮኦርዲኔሽን መማር የለባትም? እሱ ቢሞላ እንኳን እዚህ ዘ ጌም ኦፍ ኢማጂኔሽን መማር የለባትም? ለባት። ታዲያ እንዴት አንቺ ያሳለፍሽውን የችግርና የስቃይ ህይወት ልጅሽ እንድትደግሙ ትፈልጊያለሽ? ሰው ለምንድን ነው የሚወደው? ለምንድን ነው የሚወደው? ማንኛውም ሰው እሱ ያሳለፈውን አስከፊና መራር ህይወት በልጁ ለመበቀል ስለሚፈልግ ብቻ ነው። ፒሪድ። ትቀልዳለህ አይደል? ቀለድኩም መሲ። ይኸውልሽ በዚህ ሰዓት ኑሮን እንጂ የሰው ያመጣጡ እንዴት ይደብራል። እና ባለቤት ያልኩህ እሱ የእህቷ የእናቷ ያጎቷ ያክስት የልጄ ወንድም ነኝ። ማን በድሉ ይባላል። በድሉ እስክንድር እባላለሁ። የኔት ቻንስ ታውቂያለሽ አይደል? ቻንስ አይደል ይሄን ሁሉ የሚያሳየው? በቃ ልክ እንደዚህ አንድ ባንድ በቃልሽ ምድድ ነው። እሺ ከዚህ በኋላ ምን ነሽ? ውዷ ባለቤት። ከሁለት ወር በኋላ የልጆችህ እናት። አንበሳ ያዥ ይገባሻል። የኔ ባቶኝ ይቆጨኝ ነበረ። አንተም የኔ ባቶኝ ይቆጨኝ ነበረ። ሄሎ አክስቴ፣ አንድ የደበኩሽ ነገር አለኝ።
ሄሎ ሮቤል ነበር? ሮቤል የለም። መልእክት ካለሽ ማነሽ አንቺ? የሰማሪያ ሚስቱ ከሁለት ወር በኋላ ደግሞ የልጆቹ እናት። እሺ ስልኩን ትሰጪው እንደው ስጪው። ማትሰጪው ከሆነ ግን ያለሽ በመጥጪ 80 ቦታ ነሽ ምቆራርጥሽ። ማን ነው? ቅልጥ ያለች ፍንዳታ ነች። እንደውም ላገኛት እፈልጋለሁ። ማንነቴን ነው ማሳያት። ሃሎ ማናት አንተ? ሚስቴ። ምን አባ ነው የምታወራው? ከዚህ እዛ ጋር እንደው ኮርኒሷ ምንድነው ጉዳይ? እንደው የሚታጠብ ለዚህ ቤት ስንት ጋሎን ቀለም ይበቃል? ለምን እንዴ? ለኔ እኮ አይደለም። ልጃችሁ እዚህ አይደለ እንዴ የምታድገው? ፀሐይ ሆቴል። ስንት ሰዓት ገብታችሁ ስንት ሰዓት ወጣችሁ? ከቀኑ 7 ሰዓት ላይ ገብተን ከምሽቱ 1 ሰዓት ላይ ነው የወጣነው። የውስጥ ሱሪ ቀለም ልትነግሪኝ ትችያለሽ? ምን አይነት ነበር? የውስጥ ሱሪ ነው አላረግሽም ነበር? ኧረ አድርጌያለሁ። ቢጫ ቢጫ? አዎ። የሮቤልንስ? የሮቤል አረንጓዴ። ሮቤል እቤት ፈልግሃለሁ እንድትመጣ። በቃ ሁሉን ነገር አዘጋጅ ጨርሻለሁ። ራሴን ላጠፋ ነው። ምንም የቀረኝ ነገር የለም። በዲግሪ ተመረቁኝ። ያለ ስራ ተንከራተትኩ። ስራ ብፈልግ አጣው። ከዚህ ውጪ ታዲያ ምን አማራጭ አለኝ? ፍሬንድ ከተመረቅክ ስንት ጊዜ ሆነ? ዛሬ ድፍን አንድ ወር ነው። እና ልትሞት ወስነሃል? ምን ላድርግ ታዲያ? እንዳይ ፍጠን ቶሎ በል ሙት። እንደውም የትምህርት ማስረጃን ለአንዱ ተናዘዝና ሙት። እንዳይ ፍጠን። ለካ ለአንተ የመጣው ነው እኔን ሲያባረረኝ የነበረው። ኑዛዜው ቶሎ እንዳይፈጸም ላንተ ብዬ እንዳዘገየሁት እያወቅህ ሮቤል፣ በየፍርድ ቤቱ ተመላልሼ ባዘገየሁት ካንተ ነው ምላሼ። ሮቤል ይሄ ነው እንጂ ነው። ቀድሞስ ሰው በሚወደው አይደለም ያዝ ነው። እንደው ምን ስትል እንዳሰብከው ብቻ ንገረኝ ሮቤል። እንዴት አሰብከው ይሄን? ሰይጣን አሳስቶኝ ሮቤል ስህተትን ተቀበል። የዛኔ ነው ይኸውልህ እኔ እንደበፊቱ ልወድህ የምችለው። ሰዎች የጥፋታቸው ምክንያት ሰይጣን ቢሆን ኖሮ ንስሐ ለሰው ልጆች ባልተሰጠ ነበር። ሴት ልጅን ለመውለድ የሚደረግ የግብረ ስጋ ግንኙነት ዘዴዎች አንደኛ ለምን ሄሎ ዮርዲ፣ ምን ሆነሽ ነው ግን ያልደወልሽኝ? ሄሎ ዮርዲ፣ ምን አባት ነው የምደውልልህ? ያደረከው ነገር አይበቃኝም? ተጨማሪ ጉዳት ያስፈልገኛል? ከዚህ በላይ አይምሮ አይችልም። ቆይ ልታሰብለኝ ነው? ኧረ ላዝናናሽ ነው። የእርጉዝና ያንተን የፍቅር ታሪክ እየነገርከው የምታዝናናኝ? አቀነባብሬው ነው ልክ እንደ ድራማ። ድራማ ገገማ ወጠን ለማን ትተህ ነው አንተ ድራማ የምታቀናብረው? አንተም ብሎ አቀናባሪ አጭበርባሪ። ወይ ዮርዲ፣ ሞደርን ትመስይኝ ነበር። በዛሬ ቀን እኮ እውነት የለችም። ምነው የምትቀባጥረው? አፕሪል ዘፉል ነው። ሄሎ ዮርዲ፣
ጅል የማትረባ ይሄን ቀልድን ለደንበኞች ባሮስቶ መልክ አቅርብላቸውና ምላሹ ምን እንደሚሆን ታየዋለሽ። ደግሞ የእናትና የአባትን ባህል ጠንቅቀህ ሳታውቅ የነጭ ሞኝና በድራማ መልክ ታቀነባብራለህ። ከንቱ ይሁን ቡቱቱ ይሄ ምንድን ነው? ያደራቀ ነው። ምን አዲስ ነገር አለ? አንተ ጋስ አለ? የለም። ይሄኛውስ? ቀን እየረሳሁ ተቸግሬ። ከአፕሪል ጀምሮ ነው እንደ ቀን የሚቆጠረው። የሞኞች ቀን እኮ ነው። እና ካንተ የልደት ቀን ጀምሮ የኔ 23 ዓመት አይደል ተስፋህን ያለመለመው። በነገራችን ላይ እኔ ከውድድሩ ወጥቻለሁ። ትክክለኛ ውሳኔ። አንቺም እየተወዳደርሽ ነበር እንዴ? አተናቅ የተናቀ ምን ሲባል አልሰማህም? የተናቀ ምን? ካሜራ ምርጥ ፎቶ ያነሳል። ምንድነው የሚሸጠኝ? የአረቦች ሰንደላጭ ነው። የሱዳኑ ደግሞ ብታዩ እንዴት አይነት ሚጥም ሽታ አለው መሰለ። ላስመጣልህ? አይ አመሰግናለሁ። ምርጫዬን አገኘህልኝ? አዎ። Because every work in English, so to work, I need now English language. Thank you so much chance this give me. My name Makedas Desale. I from Asa. My boyfriend America. Me Ethiopia. He called took me. That I not English not understand. So because I need English language this. እና ከውድድሩ ወጣበት ማለት ነው? አዎ። ከእውነታው ወጥቼ መንገዴን መሳት አልፈልግም። ጥሩ አልክ። እንኳንም ወጣበት። የልጅቷን ስም ማን አልከኝ? ዮርዳኖስ። ዮርዳኖስ
ጥሩ ቅዳሜ ዕለት ሆቴላችን ራት ተጋብዛለች። ሰው በተፈጥሮ መሞገስን ይወዳል። በአይናችን ሰዎችን ስንመለከት አይናችን የሚሰጠውን ግምት የምናየው ሰው ይገምታል። አንደኛ የእይታ ጊዜ ኦብዘርቬሽን፣ ሁለተኛ ራስን እይታ ውስጥ መክተት አትራክሽን፣ attraction, observation. ስማ በል እቺ ያስቻሉ ጓደኛ ነበረችው አይደለች እንዴ? ማንተሱ አይደለሽም። አረ ራሷ ናት። እግዚአብሔር ላሉ አንተ አይን ላይ ፓንታ ጥልቃለህ እንዴ? ያት እስቲ ራሷ አይኔ ከሩቅ ስለማያይ አንተ አንተ ደግሞ ዛሬ ምን አይነት አለባበስ ነው የለበሰችው? በእናትህ ቀሚስ አይሉት ከረባት አየህ? በስመ አብ በፊት እኮ ጥበብ ምናምን እየለበሰች ያምርባን ነበር። አሁንማ በስመ አብ አረቻ ታቀጥሎ ታሲዛል ናሲስ ናውረድ አይደለችም ነው የምትል እንካች በአንድ መደብ ነው ሄደናል። ነፍሴ አንድ ጊዜ ላናግርሽ። ታካብጂ ያለሽ እንዴ? የሰፈሩን ህግ አታውቂውም ማለት ነው? እንደዚህ አይነት ልብስ ለብሶ በዚህ አካባቢ መገኘት እንኳን እኛም በቁም ያለነው ሙታን ወንድሞቻችንን ለስተት ስለሚዳርግ አሁን የመደባችን እጥፍ ዱቅ ታደርጊያለሽ። ይቅርታ ስለማንመጣጠን እናንተ እዛ እነዚህ እንመጣለን። እያናገርኩሽ አይደል እንዴ? ምንድን ነው ችግር? ስታየኝ እህት እመስላለሁ እንዴ? እንዳመጣለን አይ የሰው ማንነት ሳታውቅ ራስን ችግር ውስጥ እንዳከት ማን ነው? ሶሪ ማስተር ጄ ከፍቃድ ውጪ ያለ ፍላጎቴ ነው የማደርገው። መቅዲሻ ፍቅር ማለት እንደ ማንቸስተር በሶስት ኳስ ጎል ላይ መድረስ አይደለም። እንደ አርሰናል ነው ደብል ፓስ ተጠጋግቶ መጫወት ሮማንቲክ ነው። ላቭሊ ገባ ደግሞ እንዳትረሳ አይኗን እያየኸው በራስ የምትተማመን መሆንን ማወቅ አለባት። ይሄን ግብዣ እንዴት እንዳዘጋጀለት ታውቃለህ? በሚገባ ቀጥል ዳይ ያዝ
አንዴ ጠብቁ። ወደ ግራ አይውል በዚህ በኩል አዎ አይውል እንደዚህ ባይዘው እንዴት እዚህ ልታዘጋጅ ቻልክ? ሙሉ ቤቱን ከፍያ አዘግቼ ነው። ተው እንጂ በእውነት ምን ያህል በጀብኝ? 32000 ብር። 32000 በጣም ርካሽ ነው። ለምን ታዲያ ሁሌ አናዘጋም? ኃላፊ ድሮ ስለሞት መንፈስ ሲነገር ቀልድ ይመስለኝ ነበር። ቀብሮች እኮ ተከፋፍተዋል። ካልጠፋ ጨዋታ ቁማር ይጫወታሉ። ካልጠፋ ስራ ማጅራት ይመታሉ። ወይ ዘንድሮ በህይወት ያለውም ሌባ የሞተውም ሌባ። አፈጠኝ ምን ልታደርገው ዛሬ ሄዳለሁ? ወይ ቢኮዝ አልፎ አልፎ የማዘርን መቃብር ማጽዳት ሆነ ያለ እኔ ከአንቺ ውጭ ሌላ ሴት በልምድም ግንኙነት መፍጠር ማለት አይ ሜካኒክ እስከምጠራጠቅም ሼባው ብለሽ ካልተቀነነሽ አንድ ድል ይሰጣል። ተስፋ አደርግ። አይ ፕሮሚስ አይ እሱ አይከማም። ስሙን ስናነሳው ደግሞ ረጅም እሱ ከረዘመ ዘላለም ልኖር ነው ማለት ነው። Hello, Andrew. Hello, sweetie. How are you? Hi, I'm enough. How are you doing? Yes, you're enough for me. I've nobody without you and your love. I love you too. What did you say, my dear? No. I have $1. You need some? I have the same need you. Okay. I'll call you later. I have email address. አሁን ተዋጋ እንግዲህ ፈረስ ያደርሳል እንጂ አይዋጋም እዚህ ባል ሰምቼ ነበር። እሱ ባለቤት ጉልበት ይሆናል። ተባካ ከ10 ደቂቃ በኋላ ይገባል። እንቅልፍ ያጣሽለትን ፓስፖርት ታገኛለሽ። ቪዛስ ከማገኝ ምን ያህል ጊዜ መስጠት ይመስላል? 2 አመት ከ4 ወር 5 ወር 3 አመትም ሊፈጅ ይችላል። እስኪ ቪዛው በፍጥነት የሚመጣ ከሆነ ግን ቶሎ ነው ማስወረድ ያለብኝ። ያለምንም መጽናኛ ብቻዬን ጥለሽኝ እንደማትሄጂ እርግጠኛ ነኝ። ምን እንደምወድሽ ታውቂያለሽ? We love you very much. Andrew. Hello, Andrew. Hello, Maxine, sweet girl. Andrew, sweet boy.
You know I have a boy aged like you. No, I'm not a boy. I am a girl. I know I am the first person. Yes, I am the second person. What? It's the immigrator. Very good, my girl. After passport, long time? Maximum 1 year and 6 months. Okay, Andrew. Bye, sweetie. Bye. Andalus ከስድስት ነው ይችላል እንጉዬ ፀሐይ አይሆንብሽም? ወደ ውስጥ እንግባ። ውስጥና ደጅ ለይተወቅ ምን ይሄንን ለማወቅ ይልቅ ወደ ውስጥ እንግባ። የት? ቤት። እዚህ ቤት? አዎ። ስኖርበት ቤት መስሎሃል? መቼም ከደጅ ሳይሻል አይቀርም አይደል? ይሄ ደጅና ይሄ ቤት አንድ ነው። ጥቤ። አቤት። ኮንዶሚኒየም አማረኝ። ኮንዶሚኒየም አማረኝ። አይደለም አምናለሁ። ወግ ማረጉን ጠብቀን በዘመድ አዝማድ ተመረቀን ሃይማኖታዊ ስርዓት ጠብቀን ቅዳሴ ተቀድሶልን ትንሽም ቢሆን ዝግጅት አዘጋጅተን እንጂ ዝም ብለሽ በደረቁ አንጠልጥለሽ አምጥተሽ ሰርፕራይዝ ታረጊኛለሽ። አይሰይ የምትረጋገር እኮ በቂ ጊዜና ራስን ያለ ጊዜ ያስፈልገዋል። ወዲህ ውስጥ ያለው ጽሑፍ ደግሞ ጊዜ አይሰጠኝም። ታዝናል። አላመንሽኝም ማለት ነው። ፍቅራችን ሙሉ እምነት አለኝ እና ይሄ መማማል የሚባል ነገር ምን አመጣ? በጣም አዝናለሁ። ራስን ተጠራጥራለህ አይደል? በቃ እሺ ቀጥይ እንማማል። አሁንማ እዚህ ድረስ መተን ካንቺ ሌላ ሴት ላለምኝ ካንቺ ሌላ ሴት ላለምኝ ችግርሽ ሁሉ ችግሬ ሆኖ አብሬ ልካፈል ችግርሽ ችግሬ ሆኖ አብሬሽ ልካፈል ያንቺ ሆነው ሁሉ እንደራሴ አድርጌ ልካፈል ያንቺ ሆነውን ሁሉ እንደራሴ አድርጌ ልቀበለው ቃል እገባለሁ። ባላደርግና ግን ቃሌን ብተላለፍ እግዚአብሔር ሶዶምና ጎሞራ ላይ ያወረደውን የእሳት ነበልባል በላይ ላይ ያወርድብኝ። እንዴ ይሄ ነገር እኮ ለሌላውም ይተርፋል። እንዴ ሶዶም ላይ እኮ ነበልባሉ ሁሉንም ነው ያጠፋው። ለምሳሌ ሎጦንና ቤተሰቦቹን አላጠፋም። እሱ ለአብርሃም ሲባል እኮ ነው የተደረገው። ያሳዝናል። ራስን ተጠራጥራለህ አይደል? አይደለም። እሺ ቀጥይ። በላ እሺ እግዚአብሔር ሰዶምና ገሞራ ላይ ያወረደውን እሳተ ነበልባል በኔ ላይ ያወርደው። አይነን ጨፈነን በጆሮው ነግረህ አይ ልነክሽኝ እንደዚህ ይሰማኛል። ስሜትን ተቆጣጣር። ተረጋግተሃል ልንገርህ? እሺ ግን እንዳጮህ አልጮህም።
አርግዣለሁ። ታዲያ እኮ ያስጨዋል። ጉዬ ይሄው ያማረሽን ነገር ይዤ መጥቻለሁ። አምሮ ሲዘገይ ኤክስፓየር ያደርጋል። ስለዚህ በሌላ ይቀየራል። በምን? በማክዶናልድ። ምን? ማክዶናልድ አማረኝ። ማክዶናልድ እንዴት አወቅሽ? ማለት ሲያገር የለም። መኮንን ባር ያለው ምንድነው? መኮንን ባርማ ፓስታ ፍርኖ፣ ፓስታ ቴላቴሊ፣ ላዛኛ፣ ባቅላባ። ቢንጎ! ባቅላባ አማረኝ። የድሮ ስሙ ማክዶናልድ። ጎ መኮንን ባር። ጎ መኮንን ባር። ወንድ ነው የሚወለደው አልኩ። ወንድ ነው የሚወለደው አልኩ። ሴት እኔ በበኩሌ በዚች አይደለው በበዛባት ዓለም ላይ ሴት ልጅ ተወልዳ እንድትሰቃይ አልፈልግም። ስለዚህ ወንድ ነው የሚወለደው። ሁለተኛ በዚህ ጉዳይ ላይ የምንከራከር ከሆነ እንጣላለን። ይልቁን ደግሞ ሰው ማጸን ውስጥ ባለ ነገር ገና ክርክር ቁማር አይሆንም፣ አልተመረመረም። ስለዚህ ሴት ነው። እስኪ ያሰብናቸው ሁሉ ቢሳኩልን ደስታዬ ወሰን ባልነበረው ጊዜ ስለደረሰልኝና አንድ ቲኬቱን ስለላከልኝ ቶሎ መምጣትም አለብኝ ስላለኝ ያው ጽንሱን አስወርጄ ተጉዣለሁ። ቀድሜ ያልነገርኩ ከመንገዴ እንዳታስተጓጉለኝ ብዬ ነው። ይህን እድል ደግሞ ደግሜ አላገኘው። ልጅ መውለዱን ግን አንተ እዚህ ከመጣ በኋላ እንደርስበታለን። ጉዳይ ትናንትና ማታ የታባ ነበርክ? ስንት ሰዓት? ከ3 ከሩብ ጀምሮ ጽንሱን ስታነሳው ነበር አይደል? አንተ በዱር በገደል ባነሳሃት ቁጥር እኔ ስቅ ሲላት እኔ ልሰቃይ። ታውቋት ነው ማለት ነው? አይ አይታችሁ ነው። እሷን ስቅ ባላት ቁጥር አንድ ሳፋ ሙሉ ሳስታውቅ ጠዋት ስንበዛን 3 ኪሎ ተኩል ነው የቀነስኩት። እንዲህ ነችና እንጉዳይ በስንት ስቃይ የገነባሁትን ገላ 54 አስገባኝ እንዴት ይጫጩት? አይዞሽ እንጉዳይ ተመልሶ ወደ 57 ተኩል ይገባል። አዎ አሁን ነው ሄጄ አትክልት፣ የተመጣጠነ ምግብ፣ ስጋ ሁሉንም ነገር ገዛ። እሺ ስጋስ በስጋ ይተካል። ስቃይስ? እሱ በጥሬ በጥሬ ይኸውልህ የስቃዬ ዋጋ ካልተከፈለኝ ይኸው እቺን ጫጩት አሞክሲሊን አምፒሲሊን የሀገር መድኃኒት ውጪ በትንትኗን ነው የማወጣው። አንቺ ልጅን ጥለሽ ሄድሽ አይደል? ሲጀመር አንቺና አሜሪካ አትደማመጡ። እንግሊዘኛሽ ጠልፎ ይጥልሻል።
አንድ ሽማግሌ አሜሪካ ይወስደኛል ተብሎ ሰው ቋንቋ ይማራል? መዝገበ ቃላት ብትውጭ የማይገባሽ አንቺ ሰባበርሽው እንግሊዘኛ ኦክስፎርድ በሄድም አይጠገንም። ከሺዎች እንደብዳቤ ጻፉልኝ እስኪ። እቺ ሴትዮ እስካሁን ድረስ የወሰደችው ገንዘብ ግራውንድ ፕላሷን አይገነባም እንዴ? ቢያንስ ፋንትሽ ፕሊዝ እሷ ትውለድ እንጂ ሌላው ችግር የለውም። ፋንትሽ እቺን ሴትዮ ግን በጊዜ ካላባረረን በኋላ ልጁን ማሳደጊያ ኮልጣ ልጅቱ አይደለም ልጅቱ። እሺ ልጅቷ ስትወለድ በምን ልናሳድግላት ነው? ወተት መግዣም እኮ ልታሳጣ ነው። እሷ ትውለድ እንጂ ፋንትሽ የምትታለብ የሆላንድ ላም ገዛ። ስለ እርጉዞችና አምሮታቸውን ማናቅ መሰላት እንደ ይሄን ያህል አምሮት ያጣችውን ነገር በጠቅላላኛን የምታስሸምት። ሄሎ ምነው ጠፋሽ? ታዝባሻለች። አሁን ደህና ናት፣ ተነስታለች። መራራ ነገር እንዳትጠቀም ከለከሏት። ትላንትና ማታ አምሮኝ ኮምጣጤ የበዛበት ነገር ተጠቀምኩ ነው የምትለው። አይ ጽንሱ ምንም ችግር አልተፈጠረበትም። ዋናው እሱ ነው። ፍጥነት ጥናትማ አካሄደናል። ከጥናቶቹ ውጤት እንዳገኘነው ከሆነ እርጉዞች አምሮት አስቸግሯቸው ያማረን እንትና ማረን ምናምን የሚሉት እርግዝናው በገባ በአራተኛው ወር ያውም ደግሞ ለጥቂት ቀናት ብቻ። ጨራሽ ሂጂ ከዚህ ውጪ ከቤቴ ውጪ ሁለተኛ እዚህ ደግ ድረሽ እንዳትይ። እንግዲህ እርግዝና ባይሆን እንደምቧይ ነበር ማፈርጠሽ። ስለ የትኛው ጽንስ ነው የሚያወራው ይሄ ግሽጣ ራስ? ምን ነው ይሄ ያልሽኝ ከሱዳን የሚመጣው ዕጣን ነው? እሱን ተወውና ፋንትሽ እዚህ ቤት ሁለተኛ እንዳትመጣ። ለምን? ሳያት ያቅለሸልሸኛል። እንደውም ወደ ታች ነው የሚለኝ። እና ጌራው ታልኳታ። ውሳኔህ ምንድን ነው? መጀመሪያ ምግቡን እንብላና መጀመሪያ ውሳኔህን አሳውቅ። ምን እያሰብክ ነው? ያው ጽንሱ ላይ ችግር እንዳይፈጠር በሚል እራቱን እንብላ እንጂ
ሮቤል ሮቤል አቤት ምንድነው የምትሰራው? ፓስታ ፉር ነው። ፓስታ ፉር ነው ለምን? አማርኛ ሁለተኛ ይሄንን ቃል እንዳትጠቀምበት እሺ? ከአማሪ ምን ችግር አለ? ሄይ እየነገርኩህ አይደል እንዴ? ኡፍ ሰው 5 ወር ሙሉ እንዴት እያማረው ይኖራል? አማረኝ አይሰለችም? ይሰለቻል በጣም። ከአማራው አይሰለችም? ሄይ ያለው እኮ አፍሪካ ውስጥ ነው። አፍሪካ አያምረው? አሰማም እንዴ? እኔ ደግሞ እያማረኝ አልቀርም። አምሮኝ አምሮኝ አላጣሁ። ቻይናዎች በምድር በሰማይ በውሃ ላይ ያገኙትን ነገር ሁሉ ቅርጥፍጥፍ አድርገው ሲበሉ ምን ሆኑ? ሆሮሮ ረጋሽ ስንትሽ ትንሽ እንኳን ከቻይና እንማር። የመንገድ ስራና ድልድይ ግንባታ ኮላው ይልቅ የዮርዳኖስን የትምህርት ማስረጃ እንጠር። ጋሽ ስንትሽ እሺ ለመጨረሻ ጊዜ አንድ ድል ይሰጠኝና ልሞክረው። ስማ የኢትዮጵያ ህዝብ ምን ያልተሞከረበት ነገር አለ? ፋሺስት ጣሊያን ከጥቃቅን እስከ ግዙፍ ጅምላ ጨራሽ የጦር መሳሪያ ተጠቀመበት። ሶሻሊዝም ተሞከረበት። ግን ምን ጠብ ያለ ነገር አለ? ምንም። ትሰማለህ? ይሄ ህዝብ በሃይማኖቱና በእምነቱ ለመጣ ቅንጣት ታህል ቦታ የለውም ነው የምልህ። ይሄን ቅዠትህን ሂድና ሌላ ቦታ ሞክረው። እቤት በግድ ንር ጠብጠባ ሰይጣን ሼፍ እየወጣሽ ነው። እንዴት ነው? አሪፍ ነው አይደል? ተስማምቶታል። እየተሳካለ ነው። ቆንጆ ነው አይደል? ይጣፍጣል። በጣም አዎ። ይሄ አዲስ ያመጋገብ ባህል ለመፍጠር የምትሞክረው ነገር እየተሳካለ ነው። ቆይ ግን ከምን ቢሰራ ነው? እርግጠኛ ነኝ የጠቦት ሰጋ ነው። ኦኬ የጭቅና ስጋ ነው። እርግጠኛ ነኝ እንደዚህ ስስ ስጋ ያለው የጭቅና ነው። እና ምንድነው? መቼም እናንተ ሰዎች ይሄ ምርምራችሁ አያልቅም። ይሄ ነገር ምንድነው? ምንድነው እያበላችሁኝ ያላችሁት እናንተ ሰዎች? ምንድነው? በቃ ጠፍቷል። አልጣፈጠ? ጣፍጦኛል። ዝም ብለህ ብላ። ከጣፈጠ እኮ ምንድነው? የምን ስጋ ነው? ምግቡ ተስማምቷል። ተስማምቶኛል። ዝም ብለህ ብላ። ሌላ ጊዜ ይነገራል። እንደና የሚነገር አንተ ከምንድን ነው የሰራው? ውጣ እቴ ሆቴላችን ስንት አልጋዎች እንዳሉት ልትነግሪኝ ትችያለሽ? ከ180 200 180 200 እሺ በሆቴላችን ውስጥ ጣፋጭ ምግብ ምን እንደሆነ ታውቂያለሽ? ምላስ ሰንበር፣ ማህበራዊ ፓስታ በእንጀራ። ምላስ ሰንበር አልሽ? ማህበራዊ ፓስታ በእንጀራ እንዴ? ያማረሽን እኮ አይደለም ያልኩት። እሺ የሆቴላችን ደንበኞች ወይ ደግሞ እንግዶች
ተቃራኒ ጾታ ያላቸው በሆቴላችን ለማረፍ አልጋ ለመያዝ ቢፈልጉ ከአንድ ሪሴፕሽኒስት ምን ይጠበቃል? መልካም አቀባበል ያ አንዱ ነው። ሌላው ምን መሰለሽ ወንዱን ወንድ ወይም ሴቷን ሴት ሊያሰኛት የሚችል መሳሪያ መያዛቸው ማረጋገጥ አለብሽ። እና አውልቄ ማይፈልብኝ እሱ ይመረጣል። ለምን መሰለሽ ይኸውልሽ ወንድና ሴት ሆነው ገብተው ከተወሰነ ደቂቃ በኋላ የሆነ የመፈላለግ ልስልስ ያለ ድምጽ ያሰሙና በኋላ አንዱ ባንዱ ላይ የበላይነትን ለመቀዳጀት በሚያደርጉት ግብግብ የሁለቱም ወይ ጎርንኖ ወይ ቅጥን ብሎ ይሄ በአካባቢው ባሉ ደንበኞቻችን ላይ የሆነ ተጽዕኖ ይፈጥራል። ለዛ ብዬ ነው ነገርኩሽ። ይቅርታ ይሄን መስራት አልችልም። እንዴት ያለሽ? ችግር የለም አልፈሻል። አይዞሽ። ቆይ ግን እስከመቼ ነው መጠናናት? ከተመኞቹ ለምንድን ነው የምትጠሉ መጠናናቱን? 2 ወር ሙሉ ምን አላት ጤና ላለው ሰው ምን አላት? ብዙ ዞር ነው በቃ ከለ በዛች ጋር ዞረን በእንደዚህ ሰረን በካፌዎቹ በኩል ዞረን እንገባለን። ይሄ ነፍሰ ጡር ምግብ ሲያምሩ ነው ማቀው ወክም ያምራል እንዴ ዛፍ ላይ ሁሉ መውጣት ያምራታል። አንድ ጓደኛዬ በ8 ወሯ ምን ቢያምራት ጥሩ ነው እንዴ ዛፍ ላይ መውጣት ያምራት ይቀራል እንጂ የማይሆን እንዴ ከቀረማ የሚወለደው ልጅ ቡግንጃም ይሆናል። ማይ ጋድ ለምን እዚህ ካፌ ቡና ጠጥተን አንሄድም? ነው እኔ ቤት አፈላች። ለምን እኔ ማሽን ቡና ነው የምፈልገው? እንዴ ካስቀፈደልከኝ ጊዜ ጀምሮ እኮ ነው ከተማ ወጥቼ አላውቅም። ፕሊስ እሺ እዚህ አንገባ። ለምን? እዚህ የሚያቀኝ ሰው ላገኝ ይችላል። እና ታፍርብኛለህ ማለት ነው? ኖ እንደዛ አይደለም እንጉዳይ ፕሊስ እኔ እኮራብሻለሁ። እና ታዲያ ምን ያንዘፈዝፍሃል? አትንዘፈዝ። እንገባለን መግባት አለ። ኧረ አንቺ ጭራሽ አደባባይ ላይ ይዛት መውጣት ጀመርክ አይደል? ወቁልኝ። ኖ ይኸውልሽ አሁን ወክ አማረኛ አለችኝና ሄ ፓንች ሴት ናት። የኔ ፍቅር እዛ ፀሐይ ከሚበላሽ በሞግዚት ታድጊያለሽ። የሚያጠግብ እንጀራ ከምጣዱ ያስታውቃል። ይሄ ልጅማ ኮከብ እግር ኳስ ተጫዋች ነው የሚሆነው። ወንድ አይደለም። የገዛ ዶክተርሽ ያረጋገጠልሽ ጉዳይ እኮ ነው። እባክህ እነሱን ተዋቸው። ጉበቱን ትርፋንጀ፣ ኩላሊቱን ሳምባ፣ ሴቱ ወንድ ማለት ልማዳቸው አይደል እንዴ? ደግሞ የኔ ማወቅ ራሱ ስልጣን የላችሁ። የመጣው ይምጣ እንወጣዋለን። አስገድደሽ ታገቢ ነው? አይ አግባ ብቻ ያገባ። ይልቅንስ መታወቂያ እኔ ይሄንን ከፋንትሽ ውጪ ላደርገው አልችልም። እኔ ደግሞ ይሄንን ታብሌት የዛሬ 6 ዓመት የገዛሁት አጠቃላይ ቀኔ ፋንትሽዬ
አንቺ የመጀመሪያም የመጨረሻ ምርጫ እንደሆንሽ ታውቂያለሽ አይደል? ከአስረኛ ክፍል ጀምሮ ፍቅርሽን አክብሬ ጠብቄ እንደኖርኩም ታውቂያለሽ። ወደፊትም ፍቅራችንን ጠብቄ እንደምኖር ስነግርሽ ታምኘኛለሽ። ምናለው የኔ ጌታ። ስለዚህ እስከዛሬ ምናልባት ወደፊትም ያጠፋሁት ወይም ላጠፋ የምችለው ነገር ካለ ይቅር እንደምትይኝ ቃል ግቢልኝ። ቃል ገባለሁ። ጥቤ ፋንትሽን ፕሮፖዝ እያረጋት ነው። ይሄ የመጨረሻ ጥፋት ነው። ፋንትሽ ጽንሱ ከ4 ወር ማለፉ ለመወለዱ ማረጋገጫ ነው። ይህንን ወር እንደ መመዘኛ ላይ የቻልኩት በዝንጀሮ እና በአይጥ ላይ ያደረኩት ሙከራ መሳካቱን መሰረት ያደረገ ነው። እሺ፣ አመሰግናለሁ። የጥናት ተቃሚ የሆኑት ሰዎች ምስክር እንዲሆኑ ፍቃድ ማግኘት እንችላለን? በውሉ መሰረት ይህን እንዲያደርጉ ግዴታ ገብቷል። እንደምታውቁት ዓለማችን በአከራይና በተከራዮች የተሞላች ናት። ሰው ሁሉ ራሱን ቢመረምር አከራይም ነው ተከራይም ነው። አንድ ጊዜ ፊት አውራሪ ሲያጫውቱኝ በንጉሱ ጊዜ ነው። ባላባቶች ቢዝነሱ ይገባቸውና ቤት ማከራየት ይጀምራሉ። አሁን የአገሬው ሕዝብ የሰይጣን ስራ ነው ብሎ ውንጀላውን ጀመረ። አሁን ደግሞ ዘመናችን ተሻሽሎ ይሄው እንደምታዩት እንኳን ቤት ማህፀን መከራየት ተጀምሯል። አይ በቃ ተረጋጉ። ለሁላችሁም የሚሆን በቂ መልስ ይዤ ተዘጋጅቼ የመጣው ሴት ነኝ። እሺ ቀጥል አንተ። ይህ አይነት ድርጊት ከእምነት ጋር አይጋጭም? ምክንያቱም በቃ ይሄ ጥያቄ ውድቅ ሆኗል። ጽንሱ ላይ ችግር ያመጣል። ቀጥል። አመሰግናለሁ። ቅድም ከገለጿቸው ይሄንን ለሁላችሁ ነው የምናገረው። አንቺ እያላችሁ ጠይቁ። ይቅርታ፣ ከገለጽሻቸው በተጨማሪ ሌላ ጥቅም ይኖረዋል? ጥቅሙማ ሽቀላው ነው። ከኔ አልፎ አንቺንም እኮ እያሸቀልኩሽ ነው። ይቅርታ አልገባኝም። ስጥ ይሰጥሃል የሚለው የዓለማችን ሕግ ካልገባ ከሰው አትግባባ፣ ሰው አታግባባ፣ ሚስት አታገባ፣ ሆነ ትቀራለህ ግራ የተጋባ። እንደውም ይሄን ማይክን ሽጥና ነጋዴ ብትሆን ይሻልሃል። ምንም ሁን ምን ካከራይና ተከራይ ሕግ ውጪ ልትሆን አትችልም። ቀጥይ። በህይወትሽ ላይ ለውጥ አምጥተሻል? ታመጣሽስ በምን መልኩ? በሚገባ የደከመ ቤት ነበረኝ፣ የኮንዶሚኒየም ባለቤት ሆንኩኝ። ቤስቲን ሳንቲም የለኝም ነበር። አሁን ግን የባንክ አካውንት ቱቲ ብር ያለኝ ነኝ። ባልም የተማረ የተመራመረ ባል አለኝ። እንደውም በዚህ አጋጣሚ መልእክት የምታስተላልፉልኝ ለባለቤቴ ቲኳንዶ ስላማረኝ ዛሬ ሞቅ አድርገህ ና በሉልኝ። ትችላለህ። ለጥቆ ለሌሎች ሴቶች እዚህ ቢዝነስ ውስጥ እንዲገቡ ጠቅላላ አድርገሽ የምታስተላልፊ መልዕክት ይኖርሻል? የጽንስና የወሊድ ችግር ላለባችሁ ወገኖቼ የእንኳን ደስ ያላችሁ መልእክቴ ይድረሳችሁ። ስለቆይታችሁ አመሰግናለሁ። ወልጄ በአራስ ቤት ለመገናኘት ያብቃን። ያው እንግዲህ እናንተም ቢሆን እንግዲህ ሸቀል አድርጉ። ሰጥቶ በመቀበል መርህ የመታምነውን ጉዳይ ማጽኖን ማከራየት ከጀመረችበት ጊዜ ጀምሮ ኑሮ እጅጉን እየተሻሻለ እንደሆነ ገልጻልናለች። ይህ እንግዲህ በሀገራችን ላይ አዲስ የሥራ ዕድል ሆኖ መጥቷል። ወደፊትስ ለሀገራችን ሴቶች አዲስ የሥራ ዕድል መሆኑ እውን ይሆን?
ለማንኛውም ወደፊት ምን ይሆናል ስለተከታተላችሁ እናመሰግናለን። እሷ ከማጣቱ የተነሳ ማጸኗን አከራየች። አንተ ምን ታከራያለህ? ስራ የምታጣ ምን ከሸገር ቲቪ ነው የመጣ ነው። ሲስተር ማህፀን መከራየቱን የመረጥሽ በምክንያቱ ለምንድን ነው? ሲስተር ፋንትሽ ከሙያሽ አንጻር በክራይ ማህፀን የሚወለዱ ህጻናት የዘር ግንድ ያከራዩን ወይስ የተከራዩን ይወርሳሉ? በተጨማሪ ብቃታቸውስ በተፈጥሮ ከሚወለዱት ይስተካከላሉ? ልጃችሁን የምትቀበል አከራይ ከወለደ ከስንት ጊዜ በኋላ ነው? ሲስተር ፋንትሽ ኧረ ፋንትሽ ነይ ግቢ። ኧረ እባክሽን ነይ ግቢ። ሄይ አንተ ዞር በል እንጂ ድሮም እኮ የክፍል አይመጥንም አላርጅከ ነው። አቤት። አዎ ነኝ። የት ነው? ከልጅ በፊት ግን ለኔ ቅድሚያ ልትሰጥ ይገባ ነበር። ፋንትሻችን አንቺማ እኮ ነሽ። ፋንትሽ ሄሎ። አቤት፣ አሁን ነኝ። ምን? የት? እሺ እሺ እሺ። አይዞሽ አይዞሽ። ድቤ የልቤን ፈርዶ ተቀየስክ አይደል? ወይኔ እናቴ። አይዞሽ አይዞሽ። አይለመደኝም አይለምደኝም። ሮቤል እንዲህ ነው እንዴ? አላወኩም ነበር።
ወይዬ አቤት እኮ በሚሊዮን የማያዋጣው አሁን ወደ ላይ ብቻ ሲስተር ተገላገለች? አዎ ተገላግላለች። ምንድን ነው? ሴት አቶ ሮቤል አቶ ጥባቡ አቤት። አዝናለሁ። በህይወት የለም ጽንሱ። ሴት ወልዳለች። ሴት ልጅ መጠራስም ያላገኘች ማች ህፃን ታሪኳን ባጭሩ ቢለው ያሻላችሁ የፊልም አርዕስት ይመስላል። እሱ ከአባቷ ጥበቡ ተሾመና ከእናቷ እንጉዳይ ታምራት ከእናቷ እንጉዳይ ታምራት በ17/07/2002 ዓ.ም ተወልዳ ከጠዋቱ 3 ሰዓት ከ30 አረፈች። ጥቤ በርታ፣ ወደ ስራ ተመለስ። እሺ፣ አመሰግናለሁ። ጌርስ ባንካችን ለ10 ዓመታት ያህል ጠብቆ ያቆየውን የክብርት ደንበኛችን የገንዘብ መጠን ልክ 7.2 ሚሊዮን ነው። በኑዛዜው መሰረት ይህ ገንዘብ ለወጣት ሮቤል ታደሰ ይዘዋወራል። ሮቤል የመታወቂያ ፎቶኮፒና 4 ጉርድ ፎቶግራፍ ይቅርታ። ምን ነው? ገንዘቡ በሶስታችንም ስም ይዘዋወራል ማለት? እናታችን የሶስታችንም አይደለች? ስለዚህ ብሯም የሶስታችንም ነው። የቤቴ ወለሎ ጣራና ግድግዳ ባንተም ሳልተሞላ አቤት የኔ ዕዳ ልይዘው ብሞክር ልጨብጠው ብጥር ለካስ በሀሳብ ነው ታምሬኔ ነገር ለካስ በሀሳብ ነው ታምሬኔ ነገር ችግሬን ለቻለ
ዕዳዬን ልቻል ጥቤ ምነው በእግርህ እኔ እያለሁልህ ኧረ በእናትህ አትኩራራ እግረ መንገዴን ነው የማደርስህ የኔ ማለት እኮ ያንተ ነው ወይ ጥቤ ላድርስ ብለው እምቢ አለ ፊተኞች ኋላ ኋለኞች ፊት ይሆናሉ አለ